ለአንድ አመት ስልጣን ቢሰጥ ምን ታደርጋለህ? ጀርማሞ አስተዋውሳለሁ ለምን ከለከልካቸው ሂጃብ ለብሰ መልበስ ምናምን አውፍ በማባባል ትልቅ ስራ በተማሪነት ጀማዓችሁ ሰርታችኋል ማለት ነው። ሁሌ የምናስተምረው ግቢ ውስጥ ውሃ አታባክኑ፣ አባካኞችን አላህ አይወድም፣ አላህን በብቸኝነት አምልኩ፣ ስነ ምግባራችን መልካም ይሁን ምናምን ነው እና ይሰማል። ይሄንን ፕሮግራሞች ማዘጋጀት ጀመርን፣ ኮንፈረንሶች ምናምን ፓናል ዲስከሽንስ ትላልቅ የሚጢ ጀማዓ። ለምሳሌ እኔ በወቅቱ ሰው ኖሮ ጋይድ ቢያደርገኝ በቃ የሶሻል ሰው ነበርኩኝ እኔ። ሶሻል ሳይንስ ብማር፣ ፖለቲካል ሳይንስ፣ ፊሎሶፊ፣ ሂስትሪ ብማር በቃ በጣም ፊት አደረግ ነበር። የአላህ ሰላምና እዝነት በእናንተ ላይ ይሁን። የሙስሊም ተማሪዎች ሊግ እያዘጋጀ በሚንበር ቲቪ ወደ እናንተ የሚደርስላችሁ ሪሳላ ፖድካስታችን ሰዓቱና ወቅቱን ጠብቆ ጀመረ። ቢስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ፕሮግራማችን እነሆ በዚህ ሳምንትም አንድ ልዩና ጥሩ እንግዳ ይዞ ተመልሷል። ሁሌ ልዩና ጥሩ። ከዚህ በፊት አንድ እንትን ላይ አውርተን ነበር አይደል? የቀዲየት ፍልስጤን ላይ ተገባብዘን ተጫውተን ነበር። ጥሩ ቆይታ ነበር መሰለኝ። እሱ መሰለኝ ሰዎችም የሱን በተለይ የልጅነቱን ከትምህርት ህይወቱ ጋር ያለው ታሪክም ብዙ ሰዎች ማወቅ እንፈልጋለን እና ለዚህ ነው በድጋሚ ይዘነው ወደዚህ የተመለስ ነው። በርካታ ጠቃሚ ነገሮችን በተለይ ለዚህ ለወጣቱ ትውልድ ይሰጠልናል ብለን ተስፋ እናደርጋለን። አይመስልህም? ኡስታዝ ወጣት ነህ ወይስ? አሁን ወጥቻለሁ። ወጣት ነኝ ወጣት ነኝ እንዴ? ገደቡ ምንድነው? ግብ፣ አላማ፣ ሐሳብ ወጣትነት? እሺ ማን ነው አሁን አሻሽዮ ነው? ወጣትነት ማለት ከ15 ይጀምርና እኔ እስካለሁበት ድረስ ነው። ዶክተር ታሪክ ሰይዳ እንደዛ የሚለው ነገር አለው። 60 ስትገባ 60 ድረስ ይሆናል ማለት ነው ወጣትነት። እኔ አክቹአሊ የመስራት ጉጉትህ ጥረትህ ነው ብዬ ነው የማስበው አሁን ላይ ወጣትነት። እንጂ አሁን ዩናይትድ ኔሽን የኢትዮጵያ ውስጥ ትርጉም ከ15 እስከ 29 ከ25 እስከ 40 እንደዚህ የሚሉ ክፍልፋዮች አሉ። ዩናይትድ ኔሽን ለምሳሌ አይ ቲንክ ረሳሁት ይመስለኛል እንጂ ከ15 እስከ 40 ያለውን ወጣት ይለዋል። ኦኬ እንደዛ ነገር አላህ ተዓላ 40 አልደረስኩም። አልገባውም። ግን ቅድም የሰጠው ዴፊኒሽን ምርጥ ዴፊኒሽን ነው። ያለህ ተነሳሽነት ያልከው ምርጥ ይመስለኛል። ምክንያቱም 28ም 29ም ሆነን ግን ያልከው ተነሳሽነት ከሌለ ወደ ሽምግልና ውስጥ እንሄዳለን። ሊሆን ይችላል ምናልባት። ዛሬ ግን አሁን የምንጫወተው ብዙ መድረኮች ላይ ምክሮችን፣ ዳዕዋዎችን፣ የተለያዩ ሀሳቦችን ሪፍሌክት ስታደርግ ነበር። ከዛ እነዚህ የመጡት ከምን ተነስተው በምን ተገንብተው ነው የሚሉትን በደንብ ለመዳሰስ እንሞክራለን። እንደው ዝም ብዬ ልጠይቅና መጀመሪያ ለአንድ አመት ስልጣን ቢሰጥ ምን ታደርጋለህ? ምን ታስተካክላለህ? ምን ታስባለህ? አሁን እኔ ምን አስተካክላለሁ መሰለ? አንደኛ የሙስሊም ወጣቶችን በሚገባ አሰለጥናለሁ። ማሰልጠን ብቻ ነው፣ የትምህርት ዝግጅት ብቻ ነው የምሰጣቸው፣ በደንብ እንዲዘጋጁ ማለት ነው። ሙስሊም ወጣቶች እንደዛ አደርጋለሁ፣ ተማሪዎች እንደዛ አደርጋለሁ። ማለትም ለምንድን ነው የሚዘጋጁት? ምንድን ነው የሚዘጋጁት? እኔ አንድ አመት ነው ያለኝ። ስለዚህ እኔ በዛ አንድ አመት ውስጥ በደንብ አዘጋጃቸዋለሁ ለወደፊቱ ሙስተቅበል ሸባብ ለወጣቶች ስለሆነ በደንብ ነው ማዘጋጅላቸው። ኤሪያውን በደንብ አዘጋጅላቸዋለሁ። ኔክስት እነሱ ይመጣሉ ማለት ነው። ስለዚህ ወጣቱ ሁለንተናዊ የሆነ ለውጥን ወይም ሁለንተናዊ የሆነ እውቀትን እንዲያገኝ ትምህርታዊ ስልጠና እሰጣለሁ ነው። በደንብ እኔ አይደለም ሰጠው አመቻችለታለሁ። በደንብ ቀርጥፎ እንዲበላ ማለት ነው። ከሁሉም ሳይድ የስልጠና እውቀት የተባለ ነገር በአንድ አመት ውስጥ በደንብ እንዲሰንቅ። ከአንድ አመት በኋላ ባጀት የሚያልቀው በዛ ነው። አለቀ። ያልተማረ ማለት የፈለገ እንትን ብታረግ ምንም ጥቅም የለውም። እሱ ላልተማረ መነዳት አስቸጋሪ ነው። መርሐባ። በርካታ ትሬኒንጎችንም እንዲሁም መሪም ባትሆን እንኳ አሁን ምሳሌ ባነሳ ነው ልክ ግን ስቲል በርካታ ትሬኒንጎችን አሁንም እየሰጠህ ነው የምትገኘውና አሁን ላለህበት ከፍታ ወይንም ደረጃ የድሮ ልጁ ነህ የተነሳበት አስኳሉ እዛ ታችን ያለውና
የልጅነት ህይወትህ ምን ይመስላል እዚህ ደረጃ የደረስክበት ጆርኒ ፓዝ መንገድህ ህይወትህ ምን ይመስላል የሚለውን ብንቀኝ ጥሩ አይመስልም? መልካም ያው ከፍታ ደረጃ ባይባልም የወጣት ከፍታም ደረጃም ስለሌለ ማለት ነው አልহামዱሊላህ ማለት እንደዛ ባይኖርም ባይባልም ግን ያው ልጅነት ላይ ማስታወሳቸው ነገሮች አሉ ኦፍ ኮርስ እናቴ መጀመሪያ አባቴ ከዛ ኡስታዶቼ ሜጢ ላይ መርሐባ የተወለድክ ምናምን ከሚለውን ጀምርና እንደዛ ነው እሺ እንደዛ ከሆነ የተወለድኩት ሜጢ የምትባል ከተማ ነው ከአዲስ አበባ 664 ኪሎ ሜትር የምትርቅ ቦታ ላይ የተወለድኩት ከሜጢ በኋላ አገር የለም ማለት ወደ ድንበር ብትሄድ የሆነ ተመለሰ እንዲ ወደ ጋምቤላ ምናምን ትገባው ከዛ ወደ ሱዳን ነው ትገባው ብዙዎቹ አብዱራህማን ሜጢ ሲባል ጥያቄዎች ያነሳሉና ከዚህ በኋላ ወቁ ያደኩበት የተወለድኩበት ከተማ ስም ነው ሞዳት ከተማ ናት ፎር ዛት ማተር አባቴ ሰይድ አህመድ ይባላሉ እሺ ያ አባቴ ነው ስለማከብር ነው ስለምወደውም ጭምር ነው ያው እኛ ሀገር በብዙ ነው አይደል ለክብር መጣራው እንደዛ ማለት ነው ለዛ ነው ያው ትውልድ ሀገሬ ናት ሜጢ እዛ የተወለድኩት እስከ 12 ዘመን የተማርኩት እዛ ነው እንግዲህ ያው መድረሳም እናቴ ማስተዋወሰው መድረሳ ተወስደኝ ነበር አንዳንዴ ያስቸግራለሁ እየገረፈችም እያዘለችም አንዳንዴ ያታለች እንደዛ ማለት ነው መድረሳ እንደዛ ነው የተማርኩት ያው ያን ኤሌመንተሪም እንደዛው ሰከንደሪም እንደዛው ከዛ ወደ ድሬዳዋ ዩኒቨርሲቲ ሄድኩት ማለት ነው ሜጢ ላይ ቤት ውስጥ ንባብ መጽሐፍ ምናምን የጀመርኩት አባቴ በሚያመጣቸው መጽሔቶች ቢላል መጽሔት የሰላት መማሪያ ማስተዋወሳቸው መጪው ዘመን ኢስላም አጂብ ግን ቢላል መጽሔት እዛ ይደርስ ነበር ማለት ኦፍ ኮርስ እኔ 1981 ነው የተወለድኩት 1982 እና 83 ይታተሙ የነበሩ በእነ ሐጂ ሳኒ ሐቢብ ማናቸው ሐጂ ወሊ ምናምን በእነሱ ጊዜ ነበር እነሱ እና ገና አማርኛ ማንበብ ሲጀምር ያገኙት እነዛ መጽሔቶች ነው including የሸው ሁሴን ጅብሪል ትንቢት የሰላት መማሪያ መጪው ዘመን ኢስላም ነው የሸው ሁሴን ጅብሪል ትንቢት ከዛ ደግሞ እነዚህ መጽሔቶች ነዛ ነበር ሳነብ የነበረው ከዛ በኋላ አምስተኛ ክፍል አንደኛ ደረጃ ወጣው እና I was surprised እንዴት አንደኛ ደረጃ ወጣል ከዛ በፊት ስንት ነበር ከአንድ እስከ 4 ያው አራተኛ ደረጃ አምስተኛ አስረኛ እንደዛ ነበረ ከዛ የክፍል መምህራችን የክፍል መምህር ማለት የስም ጠሪ ምንለው ማለት ነው በጣም ደስ ብሏቸው መምህርት ዘውዲቱ ሁሴን ይባላሉ 30 ብር ሸለሙኝ አስተዋውሳለሁ በወቅቱ 30 ብር ለአንድ የአምስተኛ ክፍል ተማሪ 30 ሺህ ብር ነው ለአምስተኛ ክፍል ተማሪ ነው ወይስ አጠቃላይ 30 ሺህ ብር ነው እንግዲህ እሱን እናንተ ስሩት ምን ይገዛበት ነበር በ30 እኔ 2 መጽሐፍ ገዛሁኝ ሄጄ እሺ መስጂድ በር ላይ 2 መጽሐፍ ብቻ ኦፍ ኮርስ ኑሮ ወደ ነበር አንተ 15 ብር ማለት ነው መጽሐፍ አንድ መጽሐፍ 15 ብር እና መስጂድ በር ላይ የመምህርት ዘውዲቱ ሁሴን ወንድም ፊጣ ሁሴን እስላማዊ መጽሐፍ ይሸጣል ከሱን የገዛሁት 2 መጽሐፎች በጣም ይገርመኛል አሁን ዝም ሳስበው የሴቶች ደረጃ በኢስላም አንድ መጪው ዘመን የኢስላም ነው የአልቀርዳዊ አንድ መጽሐፍ አለ የኢስላም ድል አድራጊነት ሁለቱም በአምባሳደር ሐሰን ታጁን የተተረጎሙት አልቀርዳዊ መጽሐፎች ናቸው ነጃሺን ያሳተመውና እነዛ መጽሐፍት ገዛሁኝ የመጪው ዘመን የኢስላም ነው የሲር ቁጥብ ትንሽ አይገባኝም ነበር ትንሽ አገራርጾ ከበድ ይላል የቀርዳዊ ደግሞ ትንሽ ለዘብ ይላል የኡስታዝ ሐሰንም ብዕር ደግሞ ትንሽ ለዘብ ያለ ነው በወቅቱ እነዛ አነብ ነበር ከዛ 6ኛ ክፍል 7ኛ ክፍል 8ኛ ክፍል እያለ ደረስን ማለት ነው 8ኛ ክፍል ሚኒስትሪ 8ኛ ክፍል ነው በወቅቱ ኦኬ 6 አልነበረም አንተ በቃ በላይ የደርግ ዘመን ሰው እንዴ አንተም በ8ኛ ክፍል የተፈተንከው አይደለም በእኔማ በ8 ነው የተፈተንኩት ያኔ ድሮ አሰራር የሆነ ሰዓት ላይ ማለት የደርግ ዘመን የደርግ ዘመን መንግስት ሰው ሊያደርግ ይፈልገው ነው እኔ ኢህአዴግ ሲገባ
1980 አይ እንትን አሁን ይሄ 83 አይገባው 81 የተወለደ ሰው 2 ዓመቱ ነው የሚሆነው። የኔ የአብዮቱ ልጅ ነኝ ባይ ዘ ወይ መስከረም 2 ቀን የተወለድኩት። አብዮቱ እንዴት አለ? እሺ ግን እንደዛ አይነት ትሬንዶች ነበሩ ብዬ ነው። አዎ ማለት ሰው ስም ሲወጣ በአብዮት አስበዋል። ስም በእንግሊዝኛ ሲተረጎም ደግሞ በአረብኛ ሲተረጎም አብዮት ብባል ሪቮሉሽን ነው። በአረብኛ ሰዋር ወይ ደግሞ ሰውራ ልባል ማለት ነው። ዞሮ ዞሮ 8ኛ ክፍል ደረስኩኝ። እንግዲህ ከዛ በኋላ ነው እንግዲህ ይሄ ፈዳእ ዋሲዕ ወይ ደግሞ ዋይድ ኢስላሚክ ቶት ውስጥ የገባሁት ማለት ነው። እነዛ መጽሐፎች አነበብኩኝ። በወቅቱ ያው ሜጢ ሃይ ስኩል የሚሆን ኤሌመንተሪ ላይ ሂጃብ መልበስ፣ ሰላት መስገድ በጣም ፕሮሂቢትድ አይቻልም፣ መምህራን ይከለክላሉ። 8ኛ ክፍል ጥሩ ውጤት አመጣሁኝና ወደ 9ኛ ክፍል ሄድኩኝ፣ ወደ ሃይ ስኩል ሄድኩኝ ማለት ነው። ሶ ወደ 9ኛ ክፍል ገባው። ስለዚህ የሂጃብ ጥያቄ ምናምን ኤሌመንተሪ ላይ 8ኛ ክፍል ላይ የገዛኋቸውን መጽሐፍት ወደ ተግባር ማምጣት ፈለግኩኝ። የሴቶች ደረጃ በኢስላም የሚለውን አነበብኩኝና ከጓደኞቼ ጋር እህቶችን ሰበሰብንና የኤሌመንተሪ ተማሪዎችን ሂጃብ ልበሷል ናቸው። ሂጃብ አይለበስም ማንኛውም ሰው ለበሱ እና የሆነ ሪቮሉሽን ተፈጠረ። ኤሌመንተሪ አካሽ የሚባል ትምህርት ቤት አለ። አካሽ 1ኛ ደረጃ ትምህርት ቤትና ከበድ ያለ ነገር ተፈጠረ። ተባረሩ ተማሪዎቹ ወደ 150 ሴቶች ማለት ነው። ከዛ ሴቶቹ ተማሪዎቹ ሂጃብ ስለለበሱ ማለት ነው። ሂጃብ ስለለበሱ የመጡት የትም አልሄዱም፣ መስጂድም አልሄዱም፣ መጅሊስም አልሄዱም። አንተ ጋር የመጡት አብዱራህማን ቤት መጡ እና ተወረርን ማለት ነው። ምንድነው ምናምን ማዘር ምንድነው አለች። ይሄ ሂጃብ ተከልክለ ምናምን ታራ ምን አድርገኝ አብዱራህማን ልበሱ ያለው ምናምን ነው። እሺ ና ወደ እዚህ እንትን በል እናቴም እንደዛ አለች። እዛ ሄድኩኝ። በወቅቱ የፈረቃ ተማሪ ነበርን። ጠዋት ትምህርት ቤት ከሆነን ከሰዓት መድረሳ፣ ከሰዓት ጠዋት መድረሳ ከሆነን ከሰዓት ደግሞ ወደ ትምህርት ቤት ነበር የምንሄደውና ያን ቀን ማስታውሰው ሪያድ الصالحين ቀራ ነበር ሼኺ ጋር ኡስታዝ ሼኽ መሐመድ ጁድ ጋር። ሶ ሪያድ الصالحين ይዤ ስወጣ ነው የመጡት እና በቃ ሪያድ الصالحين ይዤ ወደ እንትን ገባሁ ማለት ነው። ዛሬ ደግሞ እንደዚህ ረጅም አይደለሁም፣ የሆነ አመዳ ማጭር ምናምን ነኝ። ገባውና መምህር ማሞ ይባላል፣ ቲቸር ማሞ አስታውሳለሁ። ለምን ከለከልካቸው ሂጃብ መልበስ ምናምን እና አስታውሳለሁ። ወንበሩ ላይ ሆኖ የሳቀው ሳቅ ማለት ጎበዝ ተማሪያቸው ነኝ። ወደ ሃይ ስኩል የሸኙኝ በእንትን ነው፣ በክብር ነው። ምክንያቱም ከክልሉ 2ኛ ውጤት አምጥቻለሁ በወቅቱ ይሄ ሚኒስትሪ የሚባለው ማለት ነውና ትላንትና እኮ ነው የሸኘነህ ወደ ሃይ ስኩል ምናምን አለኝ። እኮ ብሸኝሳ ማለት እኮ እንትን ነው። ሲቪክስ ደግሞ አስተምራችሁናል። ሲቪክስ ደግሞ ስንማር እዚህ ጋር ዴሞክራቲክ ራይት አለ፣ እዚህ ጋር ሂውማን ራይት አለ። ሶ ዲስ ኢዝ ሂውማን ራይት ምናምን ያልኩት እሱ ደግሞ ሰው በመሆኑ ነው የሚሰጠው። አዎ እና ዋይ ዳር እንትን እንደዚህ ምናምን ምናምን ይስቃል፣ አንዳንዴ ይናደዳል ምናምን። ለማንኛውም ተከልክለዋል፣ ይሄን ለብሰው ከዚህ በኋላ አይገቡም ምናምን አለ። እሺ ፍቃድ ከየት ነው የማገኘው አልኩት። ከትምህርት ቢሮ አለኝ። ትምህርት ቢሮ አላውቀውም አላውቀውም። ቢሮክራሲ እንግዲህ አስብ፣ 9ኛ ክፍል ተማሪ ማለት ነው። ከመድረሳ ቀርቼ የት ሄድልሃለሁ ትምህርት ቢሮ የት ነው ጠይቄ፣ ትምህርት ቢሮ የት ነው ራቅ ይላል። ሄድኩኝ እንደን ገባው። እንግዲህ አንድ ህፃን ልጅ የሆነ ቲኔጀር ትምህርት ቢሮ ግቢ ውስጥ እንዲህ እያለ ሲመጣ ለቀጭን ልጅ አጠራ አሲውዳት አብዱራህማን እና የአንድ ረህመቱላህ አለይህ ያላህ እዝነት በሱ ላይ ይሁንና አንድ ጌታቸው ሰይድ የሚባል ጌታቸው እንድር የሚባል አንድ ሰው እዛ ይሰራ ነበርና ያቀኛል መስጂድ ላይ ምናምን ምን ልታረግ መጣ እንደዚህ ምናምን። ኦኬ የትምህርት ቤቱ ቢሮ ኃላፊ እከሌ ነው ምናምን ግባና አናግረው ምናምን አለኝና ሄደ። በቃ ሙስሊም ነው ሰው ሙስሊም ነው። በወቅቱ ሙስሊሙ ላይ ትንሽ ያው ቢሮክራሲው እንትን አስቸጋሪ ነው። ሶ አመላከተኝ፣ እንደዚህ ቀስ ብለህ አውራ እንደዚህ ምናምን አለኝ። ሄጄ ጠየቅኩት። ያ የትምህርት ቢሮ ኃላፊም ሳቀብኝ ምናምን እንደዚህ እና እኔ ችግር የለብኝም ቢስቁብኝም፣ ግን በቃ ጥያቄ ላይ አልወጣሁም ከቢሮ እና አይቻልም ምናምን ያለኝ። እሱ ይቻላል ለምን አይቻለው
እኔ እንዳልኩ ነው ያወቅኩትን ነገር በቃ እዛ ሲቪክስ አንብቤ ያለሁኝ በጣም ከፍተኛ ውጤት ነው ያመጣሁት። ትምህርት ቢሮም ያውቀኛል። ስለዚህ እንትን አድርጉ ምናምን ፍቀዱላቸው ምናምን አልኩት። አይፈቀድም ማለት አይቻልም። ይሄ እኮ ሂውማን ራይት እኮ ነው። ሰው የፈለገውን መልበስ ይችላል፣ የፈለገውን ማድረግ ይችላል ምናምን ተብሎ ይል እንዴ? ግን ሂጃብ አይቻልም ይላል። አዎ ግን ሂጃብ አይቻልም። ኦኬ ሶ መጨረሻ ላይ እንዲህ እያለ እያለ ዙሁር ደረስ አስታውሳለሁ። ዙሁር ላይ አንተ እኮ አትፈርም እዛው ቢሮ ሰግዳለሁ ወራበል ከዓባ ዘመሰለ ምን አልኩኝ ግቢ ውስጥ ሰገድኩት። ግቢ ውስጥ ሰገድኩኝ ውሃ እንደማንም ፈልጌ ምናምን ቁጭ እዛው ወረቀት እስክትሰጡኝ ድረስ አልወጣም አልኩት እና ሰጠኝ። አት ዘ ኤንድ ኦፍ ዘ ዴይ የሆነ እንትን ጻፈና እዛ ጋር ሄደህ ጽፋት ጸሐፊዋ ምናምን ብሎ እንዲወረወረልኝ። ኦኬ እኔ መጨነቀኝ ወሰድኩኝ ሰጠዋት። እሷም ይፈቀድላቸው የሚል እሷም የገለማመጠች አስታውሳለሁ። ስም መጥቀስ አያስፈልግም። ግልምጥምጥ እያደረገች ሰጠችኝ ማለት ነው። ጻፈች። ሄደህ አስፈርና ማህተም አስመታ ምናምን አለችኝ። ሄድኩኝ ማህተም አደረገልኝ፣ ፈረመልኝ ምናምን ሶ ይዤ ወጣሁ ማለት ነው። ልክ ስወጣ ኦልሞስት ተማሪ የሚለቀቅበት ሰዓት ነው። እኔ ደግሞ የፈለግኩት ተማሪው ሳይለቀቅ ወይ ደግሞ የተለቀቀ በወጣበት ሰዓት ወረቀቱን አሳይቼ ይሄው ፈቃድ ይዤላችኋለሁ ከዚህ በኋላ መግባት ብዬ ነው የፈለግኩትና ልክ እንደዛ ልክ ስወጣ ከግቢው ከትምህርት ቤቱ ግቢ ሲወጣ አንድ ብርሃኑ የሚባል ጓደኛ ያለና ሳይክል እየነዳ ብሬ በእናትህ ሳይክል ስጠኝ ምክንያቱም እዛ በእግሬ እስከምደርስ ድረስ ሩቅ ነው ይወጣሉ። ምን ነው አብዱና እንደዚህ የሆነ ጉዳይ በቃ ሰጠኝ። እየነዳው ሳይክሌን ደረስኩ ማለት ነው። እዛ ወረቀቱን ሰጠሁት ለመምህር ማሞ ማለት ነው። ከዚህ በኋላ አንድ ተማሪ ሂጃብ እንዳይከለከል አልኩት። እሺ ምናምን አስቀመጥ። በጣም የገረመኝ ማለት ነው በሚቀጥለው ጠዋት እንትን እያሉ በጣም ያንቋሸሹ በጣም አንደርስሜንት እያደረጉ ያባረሯቸው። በጣም ተናደድኩኝ። መጡ እነሱ አሁንም ትናንትና ወረቀት አስገብቻለሁ። በጣም ልጅነቴ ያንን ወረቀት ኮፒ አላደረጉ ገብቷል ማለት ምንም እንትኑ የለኝም ነው አይለኝም። ዘን መጡ ሄድኩኝ ገባሁኝ። የትናንት የሰጠውን ወረቀት ስጠኝ አልኩት። የሆነ ወረቀት ሰጠኝ እንዴ ምናምን ሽንጥጥ አደረገኝ። ከዛ አስታውሳለሁ ለነገሩ ቁርአን ካፊር ሲላችሁ እውነት ተናገር አልኩት። ሰደብከኝ ምናምን እኔ አልሰደብኩም። ቁርአን እውነት ነው የተናገረው። ቁርአን ያለው ካፊር ማለት የሚክድ ማለት ነው። በቃ የሚሸፍን ነገሮችን የሚሸፋፍን ማለት ነው ምናምን ብዬ ተናልኩኝ። ደስ የሚለው ነገር ወላጆች ይዘው መጡ። ወላጆች በጣም መጡ ተናደው። ምክንያቱም ግብር የሚከፍሉ ሜጢ ባለሀብቶች ነጋዴዎች ምናምን ልጆቻቸውን ወላጆቻቸው ይዘው መጡ ተማሪዎች። ከዛ ያው እንግዲህ እነሱም ምክትል ርዕሰ መምህሩ ምናምን ጸረ ሰላም ኃይል ገብቶ አሸባሪ ገብቶ ምናምን ብሎ ደዋወለ። ከምክር ቤት ከፖሊስ ከምንድድድ ምናምን ተሰባስበው እየመጡ ነበርና አንድ ማስታወሰው በጣም የስፖርት መምህር ነውና መምህር አዱኛ ይባላል። ከብዳ ነው ካለ በጣም በዚህ እግረ መንገድ ከሰማኝ ሰላም ብየዋለሁ። ያዘኝ እዚህ ጋርና እዚች ጋር እኔን አንጠለጠለኝ። እሱ አቴንሽን ዳይቨርት ማድረግ ነው የፈለገው ከነሱ። ፖሊስ የመጣ ነው እንደዚህ ውጣ ከዚህ አለኝ። ከግቢ ውጣ በዚህ ጋር አምልጥ አለኝ እና እንዲህ አወረደኝና ትንሽ እንዲመታ አደረገኝ። እዚህ አቴንሽን እነሱ ጋር ዳይቨርት ያደረገ በጆሮዬ ግን ከፍ አድርጎ ውጣ ከዚህ አለኝ። ወጣው። አልহামዱሊላህ የዛን ቀን ተሰበሰቡ። መጅሊስም መጣ የዛን ቀን ኢማሞች ሼኾች ምናምን መጡ። and then ተፈቀደ ማለት ነው። መስገጃም እዛው ተሰጣቸው ከሂጃብ አልፎ ማለት ነው። ግቢ ትምህርት ቤት ውስጥ እዛው ትምህርት ቤት ግቢ ውስጥ መስገጃ ተሰጣቸው። አዎ ማለት ተማሪዎቹ እንትን አወጡ ተናገሩ ፊሊንጋቸውን። አብዱራህማን መሐመድ ዘምዘም ሰይድ ምናምን ስለሆንን የተጨቆን ነው ምናምን ብለው ተናገሩ። እኔ የለሁም ወላጆች ያን ሁሉ ነገር አስፈጸሙ ማለት ነው። አልহামዱሊላህ። ከዛ የሃይ ስኩል ደግሞ ቀጠለ። ሃይ ስኩልም እንዲህ አትሰግዱም። ቆይ አሁን የትኛው ተማሪ ነህ ማለት እንችላለን? ትምህርት ላይ ጥሩ ሆኖ ከዛ ጀማዓም ላይ በዛው በተመሳሳይ ሰዓት የሚሯሯጠው ልጅ ከዛ የሚያስተባብረው ልጅ ወይም ደግሞ ትምህርት ላይ ቀዝቀዝ ያለ ግን ንቁ ልጅ አለ ከፊት መጥቶ በሳምንት አንድ ቀን ገብቶ ምናምን የትኛው ልጅ ነበር? እኔ ሐቂቃ በወቅቱ አሁን አላቅም እንጂ ጎበዝ ከሚባሉ ተማሪዎች ነኝ። እዛ አካባቢ ጎበዝ ከሚባሉ ሰቃይ ከሚባሉ ተማሪዎች ውስጥ ነኝ። እንትንም ቲቶሪያልም ሰጣለሁ ማንንም ሳልለይ ማለት ነው። በደንብ አስጠናለሁ ምናምን። ስንተኛ ክፍል ላይ ማለት ነው?
7-8 ክፍል በደንብ ነበር ማስጠናው 9ኛ ክፍል እንደዚህ በደንብ አስጠና ነበር በተለይ ኬሚስትሪ ፊዚክስ ደፍቼ እንትን አሳይ ነበረ ዞሮ ሃይ ስኩልም እንደዚህ በተመሳሳይ የመብት ትግል ተደረገ ናፈር ባህር መዝገብ ላይ ሀይቅ መዝገብ ላይ ይሉኛል ባህር መዝገብ ማለት ምን መሰለህ ምንድነው ባህር መዝገብ እስኪ ብራራ እኛ ጥቁር መዝገብ ነው የምናውቀው አይ የዛኔ ባህር መዝገብ ላይ የፈረመ ተማሪ በቃ the last warning ላይ ያለው ማለት ነው ባህር መዝገብ ላይ እናፈርም ተባልኩኝ ባህር የተባለው በጣም ብዙ ስለሚፈርምበት ነው አይደለ ሲሪየስ መዝገብ ነው በቃ ኦኬ ወላጅ መምህር ህብረት ያጸድቃል ትባረራለህ ወተመ ማለት ነው ወተመ ግን እንዴት ያባሩኝ እኔን ተማሪ ማስጠና ነኝ ጎበዝ ተማሪ ነኝ ደግሞ ከዚህ ውጪ ማለት እምነቴን መተግበር ምናምን መብት ውጪ ሌላ መጥፎ ባህሪ የለብኝም ሰው በየትኛው ያባሩኝ ውጪ ላይ ሰው አከብራለሁ ሰው በደልሁኝ ሶ ግቢ ውስጥ እዛ መስገዳችንም ተባለ እንሰግዳለን አልኩኝ አስተዋሳለሁ ከቴፒ የመጡ ተማሪዎች መስገጃ ገዛን ምናምን እንደዚህ በቃ እንደውም መስገጃችንን ዩኒት ሊደር እንትን እያስቀመጥን ሰዓት ሲደርስ ምናምን እየሰገድን ነበር የምንወጣው ምክንያቱም ከግቢም አትወጡም ተባልን መስገድም አትችሉም ተባልን ሁለት መብት የላችሁም ነበር ያልናቸው at the end of the day ፈቀዱ ኢሚዲየትሊ ርዕሰ መምህሩ ተቀየረ ጎረቤታችን ሆነ ርዕሰ ቀራኝና በስነ ስርዓት እኔ አብዱ አንተ ጋር መራራጥ አልፈልግም ቀድሞ መረጃ ነበረው ነው አዎ ካንተ ጋር መራራጥ አልፈልግም ሀውዬ ጋር መጣላት አልፈልግም ሀውዬ ማለት እናቴ ናትና መጣላት አልፈልግም እንትን አድርግ በቃ እዚህ ፊት ለፊት ላይ ሰገዱ ምክንያቱም ወደ ጫካ ከስትቀርቡ በዛው እናንተን ተመስሎ የሚጠፋ ተማሪ ያመል ተማሪ የሚፎርፍ ተማሪ ይኖራልና እንደዚህ ተባለ ኦኬ ችግር ደስ ይላል እኛ ቀረብ ብለን መስገድ ጀመር ማለት ሶ ይሄ this was ከዛ ደግሞ የሜጢ ሙስሊም ጀማዓ እንትን ነበረ ሱፊ ወሃቢ ተብሎ ተከፋፈለ ነበር በጣም አስጊ ነበርና ስሩ ታይም ድምጻችን ይሰማ እንግዲህ የመጣው 2003 መጨረሻ ላይና 2004 ነው እና ሙባረክ ከዚህ አወሊያ የጀመሩት የዛኔ ደግሞ ዩኒቨርሲቲ ነኝ ድሬዳዋ ዩኒቨርሲቲ ነኝ ግን ከዛ በፊት 1998 መጨረሻ ጀምሮ 99 ምናምን አድርገን 2000 ላይ የሜጢን ህዝብ አንድ አደረግን ጀማዓ መሰረትን አህመድ መሐመድ አህመድ ምረቴ እሸቱ ሰዒድ እስማዒል ምናምን ወንድሞች አሉ በጣም መሐመድ እነዚህን የምናውቃቸው ናቸው መሐመድ ኢማም አታውቃቸው አሁን እነዚህ ወንድሞች ጋር ሆነን ጀማዓ መሰረትን በስራችን ከ300 በላይ ወጣት ነበረ ሁሌም ኸሚስ ምሽት ከመግሪብ እስከ ኢሻ ባለው ሙሐደራ ነበረን ከዛ ኢሻ ሰግደን የምንለያየው ምናምን የጀማዓችን ፈንድ የምናገኝበት ገንዘብ የምናገኝበት ቤተል ማል መሰረትን የከተማው ማለት ነው እንደዚህ እያደረግን ምናምን የሜጢ ሙስሊም ወጣቶች ጀማዓ ብለን መሰረትን it was a fascinating movement ever በጣም በቃ የሚገርም እንትን እንቅስቃሴ ተደረገ ገጠር ውስጥ እንሄዳለን በየቀበሌዎቹ ዳዕዋ እናደርጋለን እናስተምራለን ምናምን የምናቃትን ነገር ማለት የምናቃትን እዚች ጋር እንቀራለን እዚች ጋር እናስተምራለን እያልን ማለት ነው መድረሳም እናስተምር ነበር ከ250 በላይ ተማሪዎችን አስተምረናል አስተዋሳለሁ 9ኛ ክፍል እያለን ከ9 እስከ 10 ባለው 9ኛ ክፍል ሆነን 10ኛ ክፍል ጀምረን ኡስታዝ እስከሚመጣ ድረስ እንትን እናደርግ ነበር የኛ ኡስታዝ ያቀሩን ኡስታዝ ሼክ ኢማም ይባላሉ እሳቸው ሀገር ሲቀይሩ እኛ ተከናቸው እኔ አህመድ ይባል ሁለት ልጅ ኦኬ ምናልባት ሜጢ አካባቢው ሙስሊም በዛበት ኤሪያ ነው ወይንስ አዎ ማለት possible to say አብዛኛው ሰው ወደዛ የሄደ ነው ከሁሉም ብሔረሰብ ከወሎ ከኦሮሚያ ከደቡብ ነው አብዛኛው የሄደው ንግዱ ላይ ግብርናው ላይ በደንብ አለ ይሄ ማህበረሰብ ሙስሊም ነው አብዛኛው ግን አሁን የጠቀስኩላችሁ ማለት ነው ሌላም ደግሞ ሙስሊም ያልሆነም ደግሞ አለ almost half possible to say እንደዛ ነው ሶ ያን ህዝብ ሱፊ ወሃቢ የሚለውን ነገር አልহামዱሊላህ የሜጢ ሙስሊም ወጣቶች ጀማዓ ሊያጠፋው ቻለ ማለት ነው ማለት በቃ ሙስሊም የሚለው ነገር 2000 ላይ ነው ያበቃው ማስታወሰው ከዛ ኢቨንት እንደውም ተቀርጾ ነበር ጠፋ እንጂ እንትኑ ቪዲዮ ጠፋ እንጂ አላቅም አንድ ወንድም ጋር ነበረ ፋይል አያያዝ እንግዲህ ሶ እንትን ነበር ሰደቃና አንድነት ፕሮግራም አድርገን ነበር ማንም አልነገረንም ይሄንን ግን ህዝቡን አንድ እናድርግ ተባለ ከሁሉም ቀበሌ የተሰበሰበ መስጂድ ግቢ ውስጥ ሰፊ ሜዳ እንትን ውስጥ አድርገን
ሁሉም አጥያፍ ሁሉም ጠርዝ ላይ ያሉ ሼኾችን ኡስታዞችን ሰበሰብን ዳዕዋ ምናምን ተደረገ እርስ በርስ አውፍ ተባባለ ህዝቡ ከዛ በኋላ ኢንተሃል አምር ያኒ በወቅቱ የሆኑ ፈተናዎች ነበሩ አለ ኦፍ ኮርስ ያስተሳሰብ የመንግስት ጋር ያለው ግብግብ ምናምን ሜጤ ላይ ምንም አልነበረም በቃ ሁሉም ትላልቆቹ እንደውም ሱፊ ተብለው የተገለሉ ሰዎች አሉ አይደል እነሱ ነበሩ የሚከላከሉት አንድነት የሚባል ነገር እንዳይበጠስ ማለት ነው በጣም በሚገርም ሁኔታና አሁን ያኛው መስጊድ ይሄኛው መስጊድ የሚባል ነገር ሜጤ ላይ የለም አልহামዱሊላህ ስቲል ድረስ ማለት ስቲል ያ አሁንም የሆነ ነገር ሲመጣ የሜጤ ተላላቃ ሼኾች ኡስታዞቹም እና ሼኽ መሐመድ ጁድ እንዲሁም ደግሞ የመጅሊስ ሰዎች አሉ እነሱ ሲሪየስ የሚጠብቁት አንድነቱን የሙስሊሙን አንድነት እንዳይለያይ ማለት ነው በቃ ማለት አልহামዱሊላህ እና ያን አድርጓል የሜጤ ሙስሊም ወጣት ጀማዓ በጣም ትልቅ ነገር ነው የሰራው አይደል ትልቅ ነገር ነው ሁለት ነገሮች ያወራህ ያለ አስተዋልኩና አንደኛው ሊያባረሩ ፈልገው ማለት ያው ለማባረር ጥሩ ስነ ምግባር ያለው ሰው ነው ምን አይነት ሰበብ ታመጣለታለህ ቶር ምናምን የሚሰጥ ልጅ ነው ሶ ማባረር አትችልም አት ዘ ሴም ታይም ደግሞ የማይፈልጉትን ነገር which is ዲን አልእስላምን ለማስፋፋት ጥረት አድርጉ ነበር አሁን ላይ በተለይ ኦዲየንሲያችንም ሙስሊም ተማሪዎች ሊግ እንደመሆናችን ሙስሊም ተማሪዎች ይሆናል ብለን እናስባለንና ሰማው ተማሪዎች አሉ ሁሌ የሚባረሩ ማለት ነው የሚባረሩበት ምክንያት ለምን ሰላት አልተፈቀደልንም ለምን እንደዚህ ያሉን ምናምን በሚለው እንትን ይላሉ ከዛ ዞር ብለው ወደ ትምህርታቸው ምናምን ስታይ ደግሞ ላግ ያደረጉ ሊሆኑ ይችላሉ በሆነ መልኩ ማለት ነው ሶ እሱን አንድ አያይዘ ምን አይነት ተማሪ መሆን አለብን የሚለውን ተነግረናል ሁለተኛ ደግሞ እንዲ ጀማዓ ላይ አሁን ጓደኞች አሉ ነው ኦብቪየስሊ እኛ አዲስ አበባ ብንማርም በየክፍለ ሀገሩ ምናምን የሚሄዱና ሁለት በተማሪ አቅም ሁለት መስጂድ ተከራይተው ምናምን ይኖራሉ እንዴት ፈታችሁት እንዴት ሶልቭ አደረጋችሁት እናንተ ያ ማለት ትምህርት ቤት ላይ ማለት ነው ትምህርት እዛው ማለት በጀማዓቹን ተሞክሮ አዎ አብዛኛው ሁለት ጀማዓ ነው ያለው አክቹአሊ አንድ ጀማዓ ነበር የነበረው ጀማዓው ምንድነው የሜጤ ሙስሊም ወጣቶች ጀማዓ ነው ስቲል አለ የዛን የተመሰረተው ያ እንትን ነው መዘላ ነው አምብሬላ ነው በስሩ የሃይስኩልንም የኤሌመንተሪ ተማሪዎችንም ሰርቭ ያደርጋል አት ዘ ሴም ታይም ደግሞ የከተማውን ወጣት ኮኦርዲኔት ያደርጋል ለኢስላማዊ ስራ ተማሪዎች በተመለከተ ይሄ አሁን ሀገሪቱ ውስጥ በተለያየ መልኩ የሂጃብ የምናምን የሰላት ምናምን ጉዳዮችን ያኔና አሁን ያለው የሆነ ኤቢት ዲፈረንስ ይኖረዋል ፖለቲክሱም አሁን ያለው ትንሽ ኦፕን ነው የዛኔ ዝግ ነው ማንንም አንተን አኮሞዴት አያደርግም ሊሰማህ አይፈልግም ስለዚህ እኔ ምንድነው አሁን እምለው ለነዚህ መምህራን ለነዚህ ተቋማት ኢንዲስፐንስብል ሆኑ ማለት አይተኬ ሚና ተጫወቱ ግልጽ ነው አለበት አንድ ነገር ልንገራችሁ ድሬዳዋ ዩኒቨርሲቲ ስንማር የዶክተር ወጋየው ቢሮ እና የጀማዓችን መስጊድ ፊት ለፊት ነው ዶክተር ወጋየው ማን ነው ዶክተር ወጋየው ማለት የጊቢው ፕሬዝዳንት በወቅቱ የነበረ ሰው ነው እና ሁሌም እናስተምረው ግቢ ውስጥ ውሃ አታባክኑ አባካኞችን አላህ አይወድም አላህን በብቸኝነት አምልኩ ስነ ምግባራችን መልካም ይሁን ምናምን ነው እና ይሰማል ይሄንን ምክንያቱም በመስኮቱን ከፍቶ ይሰማል ምንድነው የሚያወሩት እያለ ማለት ነው ዘሴም ታይም እና የኒቃብ የለበሱ ተማሪዎች መጡ እዛ ግቢ እና አሚሮች ተሰብስበን ገባን ዶክተር ወጋየው ጋር ያው ስለተከለከሉ ስለተባረሩ ማለት ነው ኒቃቢስቶቹ ስንገባ በጣም ነው ሃምብል ሆኖ ነው ያስተናገደን ያወራን ግራ ገባን ሊፈቀድ ነው እንደ ነገር ብለን ማለት ነው እና ተናግሮ ምን አለ መሰላችሁ እኔ በሙስሊም ተማሪዎች አይ አም ፕራውድ በጣም ነው ምኮረው አለ አንደኛ ሰማቸዋለሁ አለ እዚህ ጋር የምታወሩት መጥፎ ነገር አይደለም የምታወሩት ሁለተኛ ነገር ከውጪ አለ አሁን እንግዲህ እዚህ ጋር ከውጪ የምትለው ነገር ያዙልኝ ከውጪ በሴት ተማሪዎች ጉዳይ ሙስሊም ሴት ተማሪዎች ሊስትም መጥቶልኝ አያውቅም በሙስሊም ሴት ተማሪዎችም ክስ መጥቶልኝ አያውቅም አለ ይሄ ብዙ የሚያስጠላ ነገር ከሰላለው አልገባም ወደ ውስጡ በጣም ደስ አለን ግን አለ እዚህ ገመድ ብታስገቡ ኒቃብ አልፈቅድም አለ ገብቷል በጣም እኮ የሚገርም ነው አንድ ቀን በእናንተ ክፉ ነገር ተነግሮኝ አያውቅም እኔ የምሸመቀቅባቸው ብዙ ነገሮች አሉ ግን በእናንተ እንደዚህ ምናምን አለና አድንቆን ለምን አላላችሁትም መልሱን ለመስማት ጓጓው በጣም ሰውየው ኢሞሽናል ኢንተለጀንሱ ከባድ ነው ይመስለኛል አንድ ሁለተኛ እውነቱን ነው ክስ ይመጣለታል ግን በሙስሊም ሴት ተማሪዎች ጉዳይ መጥቶለት አያውቅም ክስ ማለት እንደዚህ ተደረገ እንደዚህ ተማሪዎች የዲሲፕሊን ውጭ ላይ አይ ክስ ሲሆን የፍርድ ቤት አውትሳይድ ግቢ ማለት ነው ዞሮ
ምንድነው መሰለ ኢንዲስፐንስብል ስትሆን አይተኬ ሚና ስትጫወት ሶሳይቲ ላይ ባለህበት ቦታ ላይ እንደዚህ ሰዎች የሆነ ነገርህን እንኳን ቢጠሉት አያፈናቅሉህም አይጥሉህም at the end of the day አንተ ላይ ዲፔንደንት ይሆናሉ ማለት ነው እና በምን እንትን እናድርጋቸው የሚለውን ማሰብ ነው ያለብን ብዬ ነው ማስበው አላህ አለም የእንትኑ እንዴት ፈታችሁት ምንድነው የመስጂዱ ልዩነቱ ይሄ ዲፍረንሱ እንደዚህ ሱፊ ሰለፊ ምናምን ሐቂቃ በጣም የሚገርም ነው እኔ በወቅቱ አላህ Subhanahu Wa Ta'ala የራሱ ተርቲባት ያሉት ይመስለኛል አሉትም Subhanahu Wa Ta'ala አለው ያላ የራሱ ተርቲብ አለውና من ترتيباته واقداره من አየን አሁን የኢትዮጵያ ሙስሊም ወጣቶች ኢትዮጵያ ሙስሊም AMYCE ነው እንደዚህ ነው የትኛው አሁን የካውንስሉ አሁን ፕሬዝዳንት ኡስታዝ ሃይደር የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ቴፒ ከተማ ይመጣል እሺ አስተውሳለሁ እና የቴፒ ሙስሊም ወጣቶች ጀማዓ እንትን ያዘጋጃል ፕሮግራም ትልቅ ኮንፈረንስ እና ኡስታዝ ኸድር ሆነው ሼክ ዩሱፍ ቴፒ ሳቸውም ጭምር ማለት ነው ይሄን ያዘጋጃሉና የጀማዓው እንዳለ ሶ ምን ሀፕን አደረገ ኡስታዝ ሃይደርን የዛኔን ያወኩት እነማን ይመጣሉ ተብሎ ነበር ኡስታዝ አቡበክር አህመድ ኡስታዝ ባህር ዑመር መጥቷል ኡስታዝ መሐመድ ፈረጅ አየር ጤና ሼክ ሐሰን ሐሚዲን መጥተዋል እነዚህ የዛኔን ነው ማጋቸው ሶ ኡስታዝ ሃይደር መጣ የሚገርም ሌክቸር አደረገ ሊወጣ እንትን አለ ቸኩሏል ወደ ጅማ መመለስና ያዝኩት ሶ ምን ትመክረናለህ ቤት ሙስሊም ወጣት ጀማዓ ብለን የመጣነው እንደዚህ አልኩት አስተውሳለሁ ራሳችሁን አደራጁ አለ አንደኛ የወጣት ጀማዓውን በደንብ አደራጁት ስትራክቸር ይኖራችሁ እንደዚህ ሆኑ እንደዚህ አስተውሳለሁ ብቻ ይሆኑ ሮድ ማፖች ሰጠኝ በወቅቱ ሜቲ ላይ ቴፒ ላይ ሶ ሄደን ያችን ነው የመሰረት ነው ያለንን ነገር ማለት አሚር ምክትል አሚር ጸሐፊ በይተልማል ምናምን ብለን ስትራክቸር ሰራንለት ለጀማዓ አደረጃጀቱን አደረጃጀት ሰራን የዛኔ እንግዲህ ስንት ያክፍል መሰልኩ እኔ اللهم صل وسلم وبارك على نبينا محمد 9ኛ ክፍል ወደ ከ9 ወደ 10 ያለፍኩበት እንደዚህ ነገር ነው አዘይንድ ያንን ከመሰረተም በኋላ just we started እንቅስቃሴ በጣም መስራት መልፋት ወጣቶችን ከየጆተኒ ተራ ከመምተራ ከምናምን መሰብሰብ ጀመርን ስንሰበስብ ቀስ እያልን ስንጠራቸው ጀውላ የሚባል ነገር ጀመርን እንግዲህ አናቅምኛ ወላሂ እኛ እናቃለን በነገር ላይ ወላሂ ምንም አናቅም የዳዕዋ ወንድሞች እንትን ጀማዓት ተብሊጎች መጡ ከቴፒ እኛን ያዙን ኑ እንንቀሳቀስ ሰዎች ወደ መስጂድ እናምጣ ምናምን አሉ ያችን ከነሱ ወሰድን ከነ ኡስታዝ ሃይደር እችን ወሰድን ከዛ እዛ መጽሐፍት ውስጥ ደግሞ ምን ሰማው ሲዲ ላይ ከነበድሩ ከነና ምን ሰማቸው ነገሮች አሉ የነዛን ወደ መሬት ማውረድ ነው ስራችንኛ ምንም እናቀው ነገር የለም አሁን ያለሁበትን አላቅ የመሬ ነው ብላችሁ አሁን ያለሁበትን ሰቃፋ አስተሳሰብ አላቅም ኢላ ምን ሆነ ፕሮግራሞች ማዘጋጀት ጀመርን ኮንፈረንሶች ምናምን ፓናል ዲስከሽንስ ትላልቅ የሚጢ ጀማዓ እዚህኛው መስጂድ እና ያል at the end በጣም ረጅም ጊዜ almost 3 አመት ካዘጋጀን በኋላ በየገጠሩ እየዞርን ጁማዓ ሳይክል ይዘጋጃል በቃ ከመስጂድ ብትን ማለት አንደን ይገርመኛል ሱብሃንአላህ ብዙ ቀበሌዎች አሉ ወደ 32 ቀበሌዎች አሉ ሜጢ ላይ 14ቱ ቀበሌ ላይ ዳዕዋ ነበር ጁማዓ ኤቭሪ ጁማዓ ትምርት አቁመን ምናምን ከዛስ ሁሉም ሳይክል ሙተጠውዕ የሆኑ ሰዎች ሳይክል ከነሱ እንወስዳለን ይሰጡናል ጁማዓ ይሰበሰባል خلاص በቃ ጀለብ ያለብሰን በሳይክል ይዛችሁ ብትነን ወደ ላይ ሰብስባችሁ ሰብስበ እንደዚህ አንዳንዴ በሱሪኝ በምንም ይላልን ሶ የሚገርመው ፕሮግራሙን ጨርሰን በሳይክል ድክም ብሎን የምንመለሰው ወደ ቤታችን አይደለም መስጂድ ነው የምንሰበሰበው ምሳል በላንም ምናምን ኦልሞስት 10 ላይ እንሰበሰባለን እዛ ከዛ አህዋል እንለዋወጥ እንዴት ነበረ ሐወዝ ምናምን በቃ አንድ አህመድ ማህመድ ይባልጓድ እኔ አንዱ ቀበሌ ላይ ዳዕዋ ያደረኩኝ እሱ አንድ ቀበሌ ላይ ለመስማት ጎጎ እኔ አንዱ ቀበሌ ላይ ዳዕዋ አደረጋለሁ ከጁማዓ በኋላ ሰላትና ሁሉም ሰው ይሰማል ምናምን አንዱ ቀበሌ ላይ እሱ ዳዕዋ ያደርጋል ምን ገጠመ አይ ማለት በቃ የሆነ ተናገረ ማለት
ፈትዋ ሰጠ። አላህ መስጣል። ፈትዋ ምንድነው? ነገር አይበቃም ማለት ለምሳሌ አስታውሳለሁ ማለት ከሰላት በኋላ አሚን ምናምን አይበቃ። ኦኬ ፈትዋዎችን መስጠት ጀመረና ከዛ እየተናገረ መሀል ላይ ይሄን ሳይጨርስ ኢማሙ ቢስሚላህ ሰላቱ ወሰለም ማለት ዱዓ ጀመሩ። በሱና እኔ በማረግበት ቀበሌ መሀል 1 ኪሎ ሜትር ወይ 2 ኪሎ ሜትር ነው ዲፍረንስ እና እየሮጠ ነው የመጣው። ኦኬ እሱ የመሰለው ዱዓ አይቀበሉም ነው አካባቢው ላይ አይደለም ወይስ ዝም ብሎ ነው እየሰጠ የነበረው? እሱ ማለት እንዲህ እንትኖችን አስተሳሰቦችን እያወራ ያለው ቢድዓቶች ምናምን እያለ ማለት ነው። እና ያው በወቅቱ በነበረን ሰቃፋ ነው የምናወራው፣ አሁን ያለን ሰቃፋ አይደለም። ሰዎቹ በቃ እሱን ማራራጥ ጀመሩ። ይሄ ቢዳ ነው ይሄ ምን ሲል ያዝ ነው እና እየሮጠ መጣ። በቃ እየሮጠ መጥቶ እኔ ማስተምርበት መስጂድ ዘሎ ሲገባ አዝቧል 2 ኪሎ ሜትር። ከዛ በኋላ ግን ያል ሌላ ቀበሌ ሄዷል ማለት ከዛ በኋላ ሪቫይዝ አደረግን ወይ አር ቲቺንግ ከዚህ በኋላ እነዚህ ነገር እንዳታወሩ በቃ ማለት አያስፈልገንም፣ እንደዚህ አይነት ሰዎችን የማያስማማ ነገር ማውራት የለብንም ምናምን የሚል ነገር ኡስታዝ ሐሰን ታጁን ኺላፍ የሚለው መጽሐፍ አነበብን ምናምን። ዞሮ እንደዛ ማለት ነውና ብዙ ነገሮች ይገጥሙናል። አንዳንዴ ሳይክልም አናገኝም ማለት ጭቃም ይሆናል እና በቃ ጭቃ በጭቃው እንመለሳለን። ጭቃ በጭቃ ማለት ነው በቃ። ግን ያ ወላሂ ዞረን ሄደን ያስተማርነው በየቀበሌው ዞረን ያስተማርነውን ህዝብ አንድ ቀን በእንትን ነው በአንዲት ወረቀት ነው የጠራ ነው። ረሕመቱላሂ ተዓላ عليه رحمة واسعة الشيخ محمد ساني የሚባሉ ሼክ ነበሩን። የሁላችን እኔ ፊቅህ አስተምረውኛል ሜጢ ላይ። አሁን የሜጢ ትልቁ ሼክ መሐመድ ጁዲ እሳቸው አባት ናቸው። እና لكل مكان أو مقام مقال አይደለ ሁሉም ቦታ ላይ የምትናገረው ነገር አለ። እሳቸው እህለ ተዝኪያ ናቸው፣ እህለ ተሰውፍ ናቸው። በቃ እንደዛ አይነት ሰው ናቸው። እሳቸውና የሚከተለው ሶሳይቲ ማምጣት አለበት ለአንድነቱ። የእሳቸው ልጅ ደግሞ እንትን ናቸው ሶ ኮልድ እህለ ተጅዲድ ናቸው፣ የተሐድሶ ሰው ናቸው። ግን at the same time ደግሞ ያው ውስጣቸው ላይ እንትን አለ ተዝኪያው ምናምን እንዳለ ሆኖ ማለት ነው። ግን እህለ ተጅዲድ ናቸው። እንትናችን ላይ ማስታወቂያችን ላይ ሼክ መሐመድ ሳኒ የሚገኙበት ፕሮግራም የምትል ስቴትመንት እንዳስገባው አስታውሳለሁ። ስለ አንድነት ስለ እኹዋ ፓምፕሌት ጻፍን አዘጋጀን አለ እስካሁን ድረስ ፓምፕሌቱም አስታውሳለሁ። ማስታወቂያው ፎቶ ትልክልና እናስቀባዋለን ኢንሻአላህ ፈልጌ ልክላችኋለሁ። ከዛ ሱብሃንአላህ የማስታወቂያውን ምናምን የሰራ ነው ኮምፒውተር ምናምን ስለሌለ ቴፕ መተን ነው ሜጢ ላይ ይዛን እንግዲህ ዛይንድ አልহামዱሊላህ በጣም it was በጣም ፋሲኔቲንግ ፕሮግራም አስታውሳለሁ። በጣም የተለየ ቀን ነበር። ሰዎች በጣም ደስ ያለባቸው ቀን ነው። ሁዋ በደንብ ያጣጣው ሰው ሁሉ አውፍ በለኝ ከሌ እንግዲህ አስበኝ እኔ አጎቴ ያለ ሱፊ ነኝ ነው የሚለው፣ አባቴ ያለ ማን ነው አባቴ ያለ ሱፊ ነው፣ የአጎቴ ያለ ደግሞ ሰለፊ ነኝ ይላል። ሁለቱ ቡና አብረው ይጠጣሉ ቤት ውስጥ ምናምን፣ መስጂድ ሲሄዱ ተኮራርፈው ነው የሚሄዱት። ይገለማመጣሉ ቤት ሲመጡ እሺ ገብተዋል። ስለዚህ ይሄን ነገር ማስተዋል ጀመር። ወላሂ አሁን አንተ ሁዋ አንድነት ምናምን ስትል የሚሰጥህ ስም አለ አይደል? ወረበል ከዕባ ላቀውም ይዛኔ እኽዋን ህዝቢ ምናምን የሚሉ ስሞች የሰማሁት ድሬዳዋ ዩኒቨርሲቲ ነው። ያለይት ያ ፊጥራ በኖረ ምን አለበት። ስለዚህ የአካባቢውን ህዝብ ወደ አንድ የማምጣቱ ስራ ሁሉንም ወገኖች ይወክለናል የሚሉትን አንድ ላይ በመሰብሰብ የዳዋ እና የሰደቃ ፕሮግራም በማዘጋጀት አይደል? እዛ ላይ ዳዋዎቹን ይሄም ሁለቱንም እንዲሰማሙ በማድረግ አውፍ በማባባል ትልቅ ስራ በተማሪነት ጀማዓችሁ ሰርታችኋል ማለት ነው። ወላሂ ማስታውሰው ሼክ ዩሱፍ ቴፒ፣ ሼክ አደም ሚዛን፣ ኡስታዝ አብዱል በሲጥ ጁነይድ፣ አንድ ኡስታዝ ሰላም ይባል እነዚህ ያደረጉት ንግግር ስቲል ይታየኛል። መድረክ መሪ ነበርኩኝ እኔና ወንድም መሐመድ ስራጅና it was በጣም የሚገርም ንግግር ሼክ መሐመድ ሳኒ መተው የተናገሯት ንግግር
ሰዎች እርስ በርሳቸው እከሌ አውፍ በለኝ እንደዚህ ያስቤ ነበር አንድ ቀን እንደዚህ ሲባባሉ ነው ስታይ ታለቅሳለህ። በቃ እንግዲህ እኛ ጩጬ ይዛኔ ጩጬ ምንም አስበነው አይደለም፣ ግን በቃ ይሄ ነገር መቅረት አለበት። ያ ሙስሊሞች ነን ኢነማል ሙእሚኑና ኢኽዋ እንደዚህ እና ወሊላ አልሐምዱሊላህ ሚና ይሄንን ሐሳብ ይሄንን ፍክራ ሼክ ያሲን አብዱ ሼክ ኢማም የሚባሉ ሼኾች ነው አእምሯችን ውስጥ ተከተሉት። ከዛ ንባባችን ኡስታዝ በድሩ እንትን ይሄ የምንሰማቸው ሲዲዎች እንደዚህ እስላማዊ ወንድማማችነት የኡስታዝ በድሩ ሴት የሱ በጣም አሪፍ ሪፈረንሳችን ነበረ። ታውቁታላችሁ እሱን ሲዲ አልደረሳችሁም እናንተ? የሲዲ አብዮት የነበረ ጊዜ ነው ማለት ነው። የሲዲ አብዮት በቃ እኔ የማውቀው የመጀመሪያው ሲዲ እስላማዊ ወንድማማችነት ነው የኡስታዝ በድሩ ኢትወዝ በጣም በቃ ስቲል አንዳንዴ ሰማዋለሁ አለ ዩቲዩብ ላይ ዩት ማሳዩት ለህዝብ ይሄን ይመስላል ማለት ነው። እና አንድነት መጥቷል። ከዛ ሴቱም ወንዱም ወጣቱም ሁሉም ነው በቃ እንትን ያደረገው ሰደቃ ነበረ። የመጀመሪያው የሰደቃና የአንድነት ፕሮግራም ሜጢ ላይ ነው የተካሄደው ማለት ይቻላል። በዚህ አዲስ አበባ ከድምጻችን ይሰማው በፊት ላይ ምክንያቱም ድምጻችን ይሰማ የመጣው 2003 2004 ምናምን የተደረገ ነው። በባቲ ምናምን ኮምቦልቻ ወሎ የተደረጉ ሰደቃና አንድነት ፕሮግራሞች ይዛ ሜጢ ላይ ግን የመጀመሪያው ነው። መርሐባ። ከዚህ ጋር አያይዘ ወደ ሃይ ስኩል ላይፍ ላይ ወደ መጨረሻ አካባቢ በፊት ፕሪፓራቶሪ ነበር የሚባለው ቀርቷል መሰለኝ ሁሉም ሃይ ስኩል የሚባለው። ያኔ ወደ ዩኒቨርሲቲ የመሄድ ዝግጅቶች ነበሩ አይደል? ናቹራል መምረጥ፣ ሳይንስ መምረጥ፣ የቱን መረጥ ወደ የቱ አዘነበልክ፣ ዩኒቨርሲቲ ያሞላል እንዴት ነበር፣ ፍላጎት የት ነበር? ወቅቱም አሁን የ12ኛ ክፍል ማትሪክ ብዙ ተማሪዎች ምናልባት አንድ ጥያቄ ብጠይቀው ብዬ ወደድኩ ወደ እንትኑ ሳንመለስ በዳዕዋው ላይ ማለት ከሴቶች ጋር ማለት ከሴቶች ጋር በተያያዘ ምናምን ወጣ ያለ አለባበስ የሚለብሱ ምናምንም ጥሩ ዳይ ነው እንደ ሪፈረንስ ተጠቀሙት የሚባልም ነገር ሰምተን ነበርና የሷን ነገር ነግረህን እሱ እዛ ኢላ እንትን ዩኒቨርሲቲ ላይ ስለዚህ መጣበታል። መርሐባ። ስለዚህ የሃይ ስኩል ላይፍ መጨረሻ ሰሞን አካባቢ ጋር ዩኒቨርሲቲ ፍላጎት የት ነበር ነው ወዲህኛው አዘነበልክ የሚለው ሐቂቃ እዚህ ላይ አንድ ማነሳው በሩቅ እንደ ማይልስቶን የማየው አንድ ወንድም አለ። በለጠ እንድሪስ ይባላል። በወቅቱ ዛኔ አሁን ቢላል ኢድሪስ ነው ስሙ። አሜሪካ ሜሪላንድ ነው የሚኖረው። ዩኒቨርሲቲ እዚህ ነበር የሚማረው፣ አዲስ ዩኒቨርሲቲ ነበር የሚማረው እና እዛ መድረሳ እያለን 7ኛ ክፍል 6ኛ ክፍል መድረሳ ውስጥ እያለን ክረምት ላይ ለብሬክ ሲመጣ መስጂድ ይመጣል። የሚለብሳቸው ቲሸርቶች መልእክት ያላቸው ምናምን ነገር ለብሶ ነው የመጣው። በቃ ስለ ኢስላም የሚናገር እንግሊዝኛ ብዙ እንትን አይመጣልንም፣ ግን ለብሶ ይመጣል የሆነ ነገር ከዛ ይመክረናል። አንዲት ቃል ነው ብዙ ምክሩ ግን ፕራክቲካል ነው። ለምሳሌ መድረሳ ውስጥ ይመጡና ከጓደኞቹ ጋር ሰብሰብ ብሎ እና ኢድሪስ ምናምን የሚባሉ ጓደኞች አሉት ይመጣና እንትናችን ተቀምጠን የምንማርበት አለ አይደል? እሱን ጠረጴዛውን ያው ስትቀመጥበት ይወልቃል። ክፍለ ሀገር ታስታውሱ ከሆነ አፈር ተቆፍሮ እንጨት ተደርጎ ከላይ ጣውላ ይደረግበታል። خلاص እንትን ነው ስታብሊሽድ ጠረጴዛ ነው እንጂ የሚንቀሳቀስ አይደለም። እንደዚህ አይደለም፣ እንደ ዘመኑ አይደለም። አብዱራሂም አያውቅም። የገጠር ልጅ ነው አንተ። እንደዚህ ነገር ተቀምጠህ እኛ እንደዛ አይደለም። እና ያ ይነቃቀላል ሚስማሩ እንትን ያን ያስተካክላል ምናምን ብላክ ቦርዱን ያስተካክላል ምናምን ነገር በቃ እና አይዋለሁ። ከዛ ዩኒቨርሲቲ ነው አዲስ ዩኒቨርሲቲ የሚማረው ይባላል። እና በቃ የኔ ሞዴል አድርጌ የትምህርት ሞዴል አድርጌ መወስደው እሱን ነው። ምክንያቱም ሌላ መጥቶ አንተ ዶክተር መሆን አለብህ ኢንጂነር መሆን አለብህ ምናምን ቢለን አንድ ሰው የለም። በቃ we are the pioneers። እኔ ወንድም ኑረዲን ናስር፣ መሐመድ ኢማም እንደዚህ ምናምን የሚባሉ ወንድሞች አለን። እህቶችም እንደዚህ ትንሽ ነፋጡማ አሊ ምናምን ይባሉ አሉ። ሌላ የለም። ሰዒድ የሚባላል خلاص ምን እንደምንሆን ራሱ አናውቅም። ዝም ብለን እንማራለን፣ ዝም ብለን እናነባለን፣ በቃ እንደፍናለን፣ እናነባለን ምናምን እናስጠናለን። ቲቶሪያል ለዚህ ፊት ለፊት ሆኖ ለምሳሌ እኔ በወቅቱ ሰው ኖሮ ጋይድ ቢያደርገኝ በቃ የሶሻል ሰው ነበርኩኝ እኔ። ሶሻል ሳይንስ ብማር፣ ፖለቲካል ሳይንስ፣ ፊሎሶፊ፣ ሂስትሪ ብማር በቃ በጣም ፊት አደረግ ነበር። ግን አንፎርቹኔትሊ እንትን ነው ናቹራል ሳይንስ ነው የገባሁት። ቢኮዝ የመከረኝ ስለሌለ ሙረቢ ያስፈልጋል። ሙረቢ የለም፣ ሜንተር የለም። ሶ እንትናን ነው በቃ ቢላል ነው የምከተለው እኔ። በቃ ዩኒቨርሲቲ ግን ምን ነው የኔ እንትን በቃ አእምሮዬ ውስጥ ዩኒቨርሲቲ አለ፣ ዲግሪ የሚባል ነገር አለ። በቃ የትኛው ነው ምናምን ግን የለም that is
ሶ ፕሪፓራቶሪ ገባን ያው እንማራለን እንትን ማትሪክ ጥሩ ውጤት ነው ካመጡት ውስጥ ነኝ ከክልሉ ሁለተኛ የሚባል ውጤት ውስጥ ነው የገባሁት ሬንጅ ማሰረም ማለት 8 10 ሁለተኛ ሌቭል በቃ የኔ ናት እና ሁለተኛ ሌቭል ላይ ግን ተሻርከውኛል ሽርክ ብዙ አለ 3 ልጆች ነበሩ እና እዛ ገባን እንግዲህ ወደ ዩኒቨርሲቲ እንግዲህ ዩኒቨርሲቲ መሙላት ምናምን የሚባል ነገር አለ ስንሞላ ስመርጥ አዲስ ዩኒቨርሲቲ ሀረማ ዩኒቨርሲቲ ማስታወሰው ጅማ ዩኒቨርሲቲ ና ሞላ ድሬዳዋ ዩኒቨርሲቲ ደረሰኝ ያልሞላሁት አላቀው ድሬዳዋን አላቀው ሜጢና ድሬዳዋ እኮ 1200 ኪሎ ሜትር ማለት በስም ምናምንም ማለት በድሬ በስም ታውቀዋል ድሬ ፍቅር ሀገር ማለት ሲባል ሰማለ ስትሞላስ ዲፓርትመንት ስሞላ እንዳልኩ ነው ማለት እኔ ዲግሪ መያዝ ነው በቃ ማለት እንትን ይሄ የለም እንዳልኳችሁ እንዲ ሴት ያደረገልን የለም ሜጢ እንግዲህ እንዳልኩ ከዚህ 600 ከዛ እንደዚህ ግን በቃ ዲግሪ ዩኒቨርሲቲ ገብቼ ፊት አድርጌ መውጣት አለብኝ ነው በቃ ዲግሪ በጣሰና እና እንደዛ ነው ዞሮ ዩኒቨርሲቲ ገባው ስሞላ አስተውሳለሁ ጂኦሎጂ ሞላው እንግዲህ ጂኦሎጂ ምን አገናኘው ሲከኒ ሀያት ገብቷል ኮምፒቲሽናል ሳይንስ ሞላው ምናምን ነገር ከዛ ባዮሎጂ ደረሰኝ ገብቼ ተማርኩኝ ወጣ ተመረኩኝ ማለት ምን ትምህርት ላይ ነበር ጎበዝ ሃይ ስኩልና ኤሌመንተሪ ምናምን የምትወደው እኔ ፊዚክስ ለእልህ ብዬ አንድ መምህር ጋር ለህ ገብቼ ምንድነው እሱ ሌላ ነው ተወጥዳ እልህ ውስጥ ገብቼ ፊዚክስ አስታውሳለሁ 9ኛ ክፍል 10ኛ ክፍል ጎበዝ ነበርኩ ከዛ ግን ምን ያደርግልኛል ቁጥር ጋር ምን አታግዴ ብዬ ባዮሎጂ ኬሚስትሪ እሱ ቢኖረውም የሆነ ነገር ባዮሎጂ ኬሚስትሪ ሲቪክስ ጂኦግራፊ እነዚህ ላይ ጎበዝ ነበርኩ ሂስትሪስ እንዴት ነው ሂስትሪ የወደድኩት ኢስላሚክ ሂስትሪ ላይ ብቻ ነው አልወደም ነበር መቼ ነው ይሄ ሆነው ይሄ ከዩኒቨርሲቲ ግራጁዌሽን ወይስ አፍተር ግራጁዌሽን ኦኬ አሁን የዛሬ 6 ዓመት ኡስታዝ ነው በቃ አንተ ሂስትሪ ማጥናት አለብህ ብሎ ወክሎ እንትን መደበኝና አንተ ሂስትሪ ላይ ምናምን ሲለኝ እሺ ብዬ ኢስላሚክ ሂስትሪ በደንብ አጠናው ኦኬ ያ ሰርቲፋይድ ግን አይደለም ምንም እኮ እኔ ነው ሶ ያን ይመስላል ማለት ነው ሃይ ስኩል ላይ የነበረው ላይፍ እና ወደ ዩኒቨርሲቲ የነበረኝ ጉዞ ያን ይመስላል እንዴት ነበር ግን የምትዘጋጁት አሁን ደግሞ ወቅቱ ታውቃለህ የ12 መፈተኛ ኤግዚት ኤግዛም ይፈተኑበት ማለት እንዴት ነበር እናንተ ጊዜ ዝግጅት የኛ ጊዜ የምንዘጋጀው ያለፈ ሺት ነው እኛ የዛኔ የምንለው ወርክ ሺት ምናምን አለ ኤግዛሚኔሽን ሺት ከዚህ በፊት የተፈተኑባቸው እነሱን እንሰበስባለን እነሱን እንሰራለን እና የአንዱ አመት ኤግዛሚኔሽን ከአንዱ አመት ዘሎ ነው ይመጣ ይባል ወሬ ነበር ሩመር ነበር በቃ እንደዛ ካልኩሌት አድርገን እናነባለን እንዘጋጃለን ከዛ ደግሞ ኒው ሲስተማቲክ ቡክ ሲሪየሶች አሉ ለሁሉም ሰብጀክቶች እነሱን በደንብ አድርገን እናነባለን እንሰራለን እንትኖቹን ጥያቄዎችን እንሰራለን አንዳችን ይጠይቃል ምናምን ከዛ ሞዴል በደንብ እንሰራለን እንደዚህ ነው በቃ አንድ እንትን ልንገራችሁ የአሁን እንትኑ ማለት ነው ወርክሽቱ አላ አንድ አመት 2013 ከሆነ 15 ከዛ 2017 ይመጣል ነው አይደል ሐሳቡ እንደዛ እኛም ግቢ ላይ ማለት ነው የተማርን እንትን ተባለ ፈተና ምናምን ያለፈው ፈተና ቲቸር ያወጣው ነው ምናምን ተብሎ ለማጥናት ወሰድን ምናምንና ከዛ ሚድ ነው ከ30 ነው ጥያቄው ምናምንና እሱን ሁላችንም አየን ከፈተና በፊት ምናምን ማለት ነው በቃ ፍሬሙን ለማወቅ ምናምን በሚል ነው ከዛ ምን ቢሆን ጥሩ ነው ራሱን ፈተና ክላስ ውስጥ ማለት ነው ራሱን ፈተና መጣው ከዛ ያገኘነው ፈተና ያመጣው 29 ነው ክፍሉ ላይ 43 ተማሪ አለ 25 በላዩ ራሱን ልጅ ያመጣውና 28 ኤክስ የገባበትን ኤክስ ገባ ራም እንደዚህ አይነት ነገር እና 12ኛ ክፍል ነው 10ኛ ክፍል ብቻ 12ኛ ክፍል ይመስለኛል ማትሪክ ስንፈተን ልክ እንዳልከው ነው የዚህ አመት እየተባለ ከጀርባችን ያሉ አመታቶችን ጥያቄዎች ይሰራሉ ግን በጣም በሚገርም ሁኔታ መቼም ማረሰው ልክ እንደነዚህ ልጆች ሌሎች ልጆች ደግሞ ነበሩ ኤክስትሪም ቡክ ሲሪየሶች አሉ አይደል ፈተና መልሳቸውም አለ ሌሎቹ ጥያቄዎችን ይሰራሉ ሌሎቹ ደግሞ መልሶችን ይሰራሉ እንዴት መሰላል ለምሳሌ ፊዚክስ ከሆነ አሁን 2017 አይደል የሚፈተኑት የ2016 ወደ ኋላ 2015 የ2014 ፊዚክስ
መልሶቹ ይጻፋሉ በዚህ እንደዚህ 2014 15 16 لا حول ولا قوه ከዛ ምን ፊደል ይበዛዋል والله ነው ማለት ምን ፊደል ይበዛዋል ይሄን ፊደል እነሱ ምንድነው ባካፕ ፕላን ማዘጋጀታቸው ነው ካልሆነ እንደዚህ አድርገን እንወጣለን ነው ሶ ኤ ይበዛዋል በዚህ አመት ፊዚክስ ይሄን ያህል ይበዛዋል የተባለ ተሰርቶ አጭው እንደዚህ እኛ እንደዚህ አይነት ኤክስፒሪየንስ አላሳለፍንም እኛ ባይሆን ከወጣን በኋላ እንደዛ ነው ፈተናው ግን እንዲበዛ ነበር ማለት እቺኛው ቆናት አሁን እቺኛው እንዲ አርጎት ብቻ ለዚህ የሚዘጋጁ ልጆች ነበሩ አሁን ጥያቄ እንዘጋጃለን ስትለኝ እኛ ሲሪየስሊ ኮንቴንት ዋይስ እንዘጋጃለን በደንብ ነው የምናነበው ወደ ወርክ ሺት የምንመጣው ከነበብን ከጨረስን በኋላ ነው ሬዲ ከሆነን በኋላ የምር አሁን አይጠፋኝም አሁን ኬሚስትሪ የሆኑ ፎርሙላዎች የሆኑ እንትኖች አይጠፋኝም አእምሮ ውስጥ አሉ በደንብ ነው ያነበብነው በደንብ ባይጠቅ እንዴት ነበር የምትሸመድዱት አራተውስ ነው አስቴር እንትን ብለማ ፔሪዮዲክ ቴብል እንደዛ የሚባሉ ነገሮች አራኛ አስቴር ማለት አለ እኛ ከዚህ ምንድነው እንዳለ ነው የምንሸመዳቸው እንዲ ኮፒ ነበር የምናደርገው ያለውን በቃ አእምሮአችን እንትን ነበር ግን ምናልባት ጊዜ ላለፈባቸው ተማሪዎች ፈተና ሰዓት በጣም ሲቃረብ ያስጨንቃል ከቨር ማድረግ ጠፍቶ ማለት ነው እና ለኔ አንዱ ወይ የነበረው በቃ ጀስት ኩዌስቸን መስራት ነበር ኩዊክ ሶሉሽን ምክንያቱም አንድ ጥያቄ ሲሰራ አራት ጥያቄ እንደመስራት ነው የኤ ለምን እንደማይሆን ቢ ለምን እንደማይሆን ሲ ለምን እንደማይሆን ዲ ለምን እንደሚሆን ይነግርሃልና ጀስት እንትን ተዘጋጃለ ዘመናችሁን የምታውቁት እናንተ ናችሁ እኔ ዘመኔን ያለፈው እንደዛ ነው ምርጫ ነበር አሁን አሁን ምርጫ አይደል ከድሮን ፈተናዎች እንትኖች ብሔራዊ ፈተና አይ እንደዛው ነው ምርጫ ነው አይደል ባይዘው ግን የምር ኤግዚት አሁን የምር ነገር እኛ ምርጫ ነው ነበር ለምን ፍለጥ ነበር ምን ወደው ይሄ ፍለጥና ምንድነው ኤክስፕሌን ምናምን ወላሂ በጣም በቃ ኢንጆይ የምናደርገው እሱ ነበር እሱ እኮ የማሐፈዝ ችሎታ ገብቷል ካዶ ወረቀት እኮ ይሰጥ ነበር እንዴ ላይላ ኤክስፕረስ ምናምን እንደዚህ ኢላቦሬት እንደዚህ ነገሮች በጣም ነበር የሚመጣው ኤሌመንተሪ ላይ እኔም እንደዛ ነበር እኛ አንድ ቲም አለን ሃይስኩል ከገባው በኋላ ነው ብዙ ጭንቀት አልፈልግም ኤቢሲዲ በደንብ ታያለ ያሉና እንትን 11 እና 12 ክፍል አንድ ቲም ነበርና በቃ ፍለጥ ጀማነ ማለት ፍለጥ ቲም ነበር የሚባለው በጣም ነበር ምን ፍለጥ መሰረት እኛ ክላስ አንድ ልጅ ነበረች ወላሂ እንትኑ ከስር ባዶ ቦታ ይተዋላ ለግለጽ ባዶ ይሞላል ከጀርባ ባዶ ይሞላል ከዛ ደብተር ይሞላል ወላምና እኔ እንደዚህ ማለት እኔ አንዲት መምህርት አለች ይሄ ምንድን ነበር ትሉት እንግሊዝኛን በደንብ በእንግሊዝኛ የመግለጽ ኤክስፕላኔሽን ማለት ነው በደንብ ያስተማረች አጥቢያነች ትባላለች በደንብ ያስተማረች ጎረቤታችን ነበረች በቃ እና በቃ የሆነ እንትን ሲመጣ መምህራን ሰፈሩ እንደደከው ጎረቤቱ ዳይሬክተር መምህራን ሰፈሩ እና እንትን ነው በደንብ በቃ በእንግሊዝኛ በሌላ አገላለጽ ለመግለጽ ነው ሞክረው እዛ ያለውን ሸምድጄ ሳይሆን በሌላ አገላለጽ ፕላስ አለው ማለት ቦነስ አለው እንዴት እንደሚያሞጋግሱኝ ዘራ ስለዚህ ያው ጥሩ ቆንጆ ጨዋታ ወግ ያወጋን የቤተሰብ ወግ ሪሳላ ፖድካስት ላይ ነው ያለነው ክፍል 2 ደግሞ ቀጣይ እንዲጠብቁን እንገራለን ይሄን በተለይ ወሳኝና ጓጊ ፓርቱ ዩኒቨርሲቲው ቆይታ ላይ ነው እዛ ላይ ነው በጣም ብዙ ታሪኮች ደግሞ ከዚህ የበለጡ ታሪኮች ሰፋ ብለው ማርሽ ቀያሪ የሚባሉ ህይወቱ ላይ እንደሰማነው እንደዛ ነው ህይወቱ ላይ ያመጡት ክስተቶች ዩኒቨርሲቲ ላይ ነውና እሱ ፓርት በጣም አጓጊ ነው ስለዚህ እንትን እኮ ብዙ ጊዜ ሚዲያ ላይ የምናውቃቸውን ሰዎች ምናምን ከየት ነው የመጡት ምናምን ከዛ ምንድነው ደግሞ የቀየሩት ብዙ ጊዜ አይደል ምናምን ድንገት ይመጣና አሁን ደግሞ ቢስሚላህ ኡስታዝ ብሷል እኮ ቲክቶክ መጥቶልናል በቃ እንወጣና ምናምን ኡስታዝ የሚል ሰው በሽ ነው የሚሆነው እንደዛ አይነት ባክግራውንድ ለማወቅ ነው ሪሳላ ፖድካስትም እየተዘጋጀ ያለው ቀጣይ ሳምንትም የኛ ጨዋታ ይቀጥላል ቀጣይ ሳምንት ደግሞ ይተላለፍላችኋል አይደል ኡስታዝ ኢንሻአላህ የተደራጅ ተመልካቾቻችን በሙስሊም ተማሪዎች ሊግ እየተዘጋጀ ሚንበር ቲቪ እየቀረበላችሁ የሚገኘው ሪሳላ ፖድካስት ነው በሚንበር ቲቪ ድንገት ካለፋችሁ ደግሞ ሁሌ በዛው ሰዓት በተመሳሳይ ሰዓት ሰኞ ማታ 2 ሰዓት ላይ በሙስሊም ተማሪዎች ሊግ የዩቲዩብ ገጽ የሚተላለፍ ይሆናል ዩቲዩብ ፔጃችንንም ሰብስክራይብ ማድረጋችሁን አትርሱ ከስር እናስቀምጥላችኋለን ፔጃችን ሳምንት እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ